ጠቅላዩን ወደ ፕሬዝዳንትነት። ኢትዮጵያ አዲስ ስርዓት ልትሞክር። ኢትዮጵያ ከሀገራዊ ምክክር ኮሚሽኑ በኋላ የስርዓት ለውጥ ልታደርግ እንደምትችል ብዙ ፍንጮች አሉ። ለሀገራዊ ምክክር ኮሚሽኑ የመንግስት ተቋማት ያስገቧቸው አጀንዳዎች ቀጣይ ኢትዮጵያ አዲስ ስርዓት ልትከተል እንደምትችል የሚጠቁሙ ናቸው። መከላከያ ሰራዊት ለሀገራዊ ምክክር ኮሚሽኑ ክልሎች እንደ አዲስ ይዋቀሩ ወይም አሁን ያለው ክልል ይፍረስ የሚል አጀንዳ ማስገባቱ ይታወቃል። ኢትዮጵያ የሀገራዊ ምክክር ካካሄደች በኋላ ልትቀይር ትችላለች ተብሎ የሚጠበቀው አንደኛው የስርዓተ መንግስቱ አወቃቀር ነው። ይህም ከፓርላሜንታዊ ወይም ጠቅላይ ሚኒስትር ወደ ፕሬዝዳንታዊ ስርዓት ነው። ኢዜማ ከሰሞኑ የሀገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ አቅርቧል። ከዛ ቀደም ብሎ ጀዋር መሐመድ ከቢቢሲ ጋር በነበረው ቆይታ ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ሊሆኑ እንደሚችሉ ተናግረው ነበር። ኢዜማ ከሰሞኑ ይህን ደግፏል። ለመሆኑ ኢትዮጵያ ወደ ፕሬዝዳንታዊ ስርዓት ትሸጋገር ይሆን? ፕሬዝዳንታዊ ስርዓት ቢመጣ የክልሎች ስልጣንና አወቃቀር ሲቀየር ይሆን? እስከ መጨረሻው ድረስ አብራችሁን ቆዩ። በአንድ ወቅት ጀዋር መሐመድ ከቢቢሲ ጋር በነበረው ቆይታ አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ወደፊት አሁን ያለውን የፌዴራል ፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት የመለወጥ እቅድ እንዳለው ተናግረው ነበር። ይህ የሚሆነውም በሀገራዊ ምክክር ኮሚሽኑ በኩል ነው ነበር ያለው። የሀገራዊ ምክክር ኮሚሽኑ መጨረሻ ላይ በኢትዮጵያ ፕሬዝዳንታዊ ስርዓት ሊያስከትል እንደሚችልና ጠቅላይ ሚኒስትር ዶክተር አብይም ቀጣይ የኢትዮጵያ ፕሬዝዳንት ሊሆኑ እንደሚችሉ ተናግረው ነበር። ኢዜማም ከሰሞኑ በተመሳሳይ ኢትዮጵያ በቀጥታ በሚመረጥ ፕሬዝዳንት እንድትመራ ለሀገራዊ ምክክር ኮሚሽኑ ጥያቄ ማቅረቡን ሪፖርተር አስነብቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምፅ 50 ሲደመር 1 የሚመረጥበት ፕሬዝዳንት የፖለቲካ ስርዓት መተካት እንዳለበት፣ ከአብላጫ ድምፅ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትን መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። በሕገ መንግስቱ በአንቀጽ 45 የተዘረጋው የፓርላሜንታዊ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ ሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። የሚቀየረው ደግሞ ከፓርላሜንታዊ ወደ ፕሬዝዳንታዊ ነው ተብሏል። በዓለም ላይ ያሉት ሁለት የዴሞክራሲ ስርዓቶች ሲሆኑ ፓርላማዊና ፕሬዝዳንታዊ ናቸው። ፓርላማ የሚባለው ስርዓት በህዝብ ተወካዮች በፓርላማ አባላት የሚመረጥ አባል ጠቅላይ ሚኒስትር በመሆን የሚኒስትሮች ምክር ቤት መስርቶ አስፈጻሚ አካሉን መንግስትን ይመራል። በዚህ ስርዓት ጠቅላይ ሚኒስትሩ የሁለቱም ምክር ቤቶች አባል በመሆኑ ሁለቱ ክፍሎች በተግባር የተያያዙና የተጣመሩ ናቸው። ይህ ጥምረት ህግና ደንብ ለማውጣትና ለማስፈጸም ቀላል ስለሚሆን ደጋፊዎቹ ትልቁ ጠንካራ ጎን አድርገው ሲቆጥሩት፣ ሌሎች ደግሞ የስርዓቱ ዋና ድክመት እንደሆነ ይናገራሉ። ይህም ማለት የተወካዮች ምክር ቤት ማለትም ህግ አውጪውና አስፈጻሚው አካል በቅርበትና በመግባባት ስለሚሰሩ ቀልጣፋ ነው ማለታቸው ነው። በፓርላማዊ ስርዓት ጠቅላይ ሚኒስትሩ የመንግስት ባለስልጣናትን የሚመለምሉት ከተወካዮች ምክር ቤት አባላት ብቻ ስለሚሆን ብቃትና ተገቢ ልምድ ያላቸውን ግለሰቦች ማግኘት ቀላል ስላልሆነ የስርዓቱ አንዱ ጠንካራ ድክመት ነው። የምክር ቤት ተወካዮች ብዙ ጊዜ የሚመረጡት ብሔርንና ትውልድን መሰረት አድርገው በመሆኑ ሁሉም በቂ የሆነ ንቃት ይኖራቸዋል ተብሎ አይታሰብም። ምክንያቱም እውቀትም እንደ አንድ መስፈርት ቢሆንም ነገር ግን ዋናው ማንነት ነው። ለዚህም ነው አልፎ አልፎ ስለ ሀገር ጉዳይ እየተወራ እንቅልፍ የሚወስዳቸው የፓርላማ አባላት የሚታዩት። ኢዜማም እንደ ድክመት ያነሳው ፓርላሜንታዊ ስርዓት ላይ በብሔራቸው ብቻ የሚመጡ ሰዎች ስለሚመረጡ ብዙ ጊዜ መሪው የአንድ ብሔር አገልጋይ ተደርጎ ይቆጠራል ብለዋል። በእርግጥም እነዚህ የህዝብ ተወካዮች ብዙ ጊዜ ለመረጣቸው ህዝብ ሳይሆን ለመንግስታቸው ጠበቃ ሲሆኑ ይታያል። ምንም ቢሆን መሪው የፈለገውን የመረጠውን ይወስናሉ፣ ያጸድቃሉ። አቅም ቢሰጣቸውም ይህን በሚገባ ሲጠቀሙት አይታይም። የመሪ ምርጫ ሲካሄድም ድጋፍን ተቃውሞ የሚሰጡት በብዛት ማንነትን መሰረት አድርገው ነው። ይህ ኢትዮጵያ ውስጥ ብቻ ሳይሆን በመላው አፍሪካ ያለ ሀቅ ነው። በፕሬዝዳንታዊ ስርዓት ግን ፕሬዝዳንቱ ማለትም የሀገሪቱ መሪ በቀጥታ በህዝብ ይመረጣል። ይህም በግልጽ ውድድር ተመስርቶ በመላው ሀገሪቱ በድምፅ ብልጫ ያሸነፈው እጩ ተወዳዳሪ የሀገሪቱ መሪ ወይም ፕሬዝዳንት ይሆናል። በዚህ ስርዓት ፕሬዝዳንቱ በራሱ ውሳኔ ሚኒስትሮችን ማለትም ካቢኔውንና ሌሎችንም የመንግስት ባለስልጣናት ያለምንም ጫና በነፃነት ይመርጣል፣ ይሾማል። በህዝብ በቀጥታ መመረጡ ብቻ ሳይሆን የሚሾሙ የመንግስት ባለስልጣናት ከፓርላማ አባላት ውጪ ሊሆኑ ስለሚችሉ ለኃላፊነት ብቃት ያላቸውን ዜጎች ለመመልመል ሰፊ ዕድል የሚሰጥ በመሆኑ
የስርዓቱ ጠንካራ ጎን ነው። በአጠቃላይ ስልጣን ኃላፊነት በህግ አውጪው ወይም ተወካዮች ምክር ቤትና በስራ አስፈጻሚው አካል መለያየት የፓርላማዊና የፕሬዝዳንታዊ ስርዓቶች ዋናው ልዩነት ነው። ሁለቱም ስርዓቶች ደጋፊና ተቃዋሚ አላቸው። የፕሬዝዳንታዊ ስርዓት ከሚከተሉት መካከል አሜሪካ፣ ፈረንሳይና ኬንያን፣ ከፓርላማዊ ስርዓት ደግሞ እንግሊዝ፣ ካናዳና ጃፓንን መጥቀስ ይበቃል። ፓርላማዊ ስርዓት የሚከተሉ ሀገሮች በቁጥር ከፕሬዝዳንታዊ ስርዓት በእጅጉ ያንሳሉ። የተለያዩ ሀገሮች የህዝባቸውን ፍላጎት መሰረት በማድረግ ከአንዱ ስርዓት ወደ ሌላው ስርዓት እንደሚለውጡ ይታወቃል። በአጠቃላይ ሲታይ ግን ከፓርላማዊ ወደ ፕሬዝዳንታዊ የሚለውጡ የበለጡ ሆነው እናገኛለን። ይህም ያለ ምክንያት አይደለም። በቅርብ ጊዜ አርሜኒያ ከፕሬዝዳንታዊ ወደ ፓርላማዊ ለውጣለች። ጎረቤታችን ሶማሊያ ደግሞ ከፓርላማዊ ወደ ፕሬዝዳንታዊ ስርዓት የለወጠችበት ዋናው ምክንያት የዘውግ ወይም የብሔር ፖለቲካ ያስከተለውን ሀገራዊ ችግር ለመቅረፍ በመሆኑ እኛ ከዚህ መማር ይጠበቅብናል። ሀገራችን ፓርላማዊ ስርዓትን ከፕሬዝዳንታዊ ስርዓት እንዴት ልትመርጥ እንደበቃች ለብዙዎቻችን ግልጽ ባይሆንም ለእንደዚህ አይነት መሰረታዊ ጉዳይ ሰፊ የምክክር መድረክና ህዝበ ውሳኔ ሊኖር ይገባ ነበር የሚሉ ብዙዎች ናቸው። አሁን ኢትዮጵያ የምትመራበት ስርዓት የኢትዮጵያ ህገ መንግስት አንቀጽ 56 በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት የፌዴራሉን መንግስት የህግ አስፈጻሚ ያደራጃል፣ ይመራል የሚለውን መሰረት አድርጎ ነው። በዚህ ህግ መሰረት የመጀመሪያው ጠቅላይ ሚኒስትር ህወሓት ኢህአዴግን ወክለው በትግራይ ከአንድ ወረዳ ተመርጦ የምክር ቤት አባል ሆኑ። ከዚያም የኢህአዴግ ተመራጮች የምክር ቤቱን አብላጫ መቀመጫ ስለያዙ ጠቅላይ ሚኒስትር በመሆን የፓርላማዊ ስርዓት የዛሬ 30 ዓመት ገደማ ተጀመረ። ይህም ማለት ከየወረዳው ተመርጦ የመጡ ተወካዮች ከመካከላቸው አንዱን አባል ጠቅላይ ሚኒስትር አድርገው በመምረጥ የአስፈጻሚ አካሉን ማለትም ካቢኔ ወይም የሚኒስትሮች ምክር ቤትን እንዲያደራጁና አገሪቱን እንዲመሩ ስልጣን ተሰጣቸው ማለት ነው። እዚህ ላይ ትኩረት መስጠት ያለብን ዋና ነጥብ ጠቅላይ ሚኒስትሩ በቀጥታ የተመረጡት በአንድ ወረዳ ህዝብና በተወካዮች ምክር ቤት አባላት እንጂ በቀጥታ በመላው ኢትዮጵያ ህዝብ እንዳልሆነ ነው። በዚህም የተነሳ ለኢትዮጵያ የሰነቁትን ራዕይና ዓላማ ለህዝብ አላሳወቁም ነበር ማለት ነው። የፓርላማዊ ስርዓት ደጋፊዎች ዋና መከራከሪያ ነጥብ ጠቅላይ ሚኒስትሩ በተወካዮች የተመረጠ በመሆኑ የምክር ቤት ድጋፍ ስለማይለየው ስራ አስፈጻሚው አካል ማለትም ካቢኔ ወይም መንግስት በቀላሉ ህጎችና ደንቦችን አቅርቦ የማጽደቅ ዕድሉ ከፍተኛ ነው የሚለው ነው። የስርዓቱ ተቃዋሚዎች ደግሞ ህግና ደንቦችን ህዝብ ሳያውቃቸው የሚጸድቁበት ሁኔታ ስለሚፈጥር የሚያስከትለው ጉዳት ቀላል እንዳይደለ ይገልጻሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩን የመረጡት የፓርላማ አባላት ስለሆኑ ከስልጣን ሊያወርዱት ሊሽሩትም ስለሚችሉ ትኩረቱም ሆነ ስጋቱ ከዚሁ ጋር የተያያዘ ነው። ሁላችንም ልንገነዘበው የሚገባን አጠቃላይ ጉዳይ ግን ይህ ስርዓት በቆየንበት 30 ዓመታት ለኢትዮጵያ አመቺ ሁኔታ ፈጥሯል ወይ የሚለው ነው። በዚህ ስርዓት ሀገሪቱ በግጭትና ጦርነት እየታመሰች በመሆኗ የአንድነት እሴቶች በእጅጉ ተሸርሽረዋል። ከዚህም በላይ ድህነት፣ የኑሮ ውድነትና ስራ አጥነት ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ ደርሷል። በሀገሪቱ የሚካሄደው ብሔር ተኮር የፖለቲካ ዘይቤና በዚያም ምክንያት የተፈጠሩትን ችግሮች ፓርላማዊ ስርዓት አይፈታውም፣ እንዲያውም እንዳያባብሰው ያሰጋል። በብሔር በነገድ በተደራጁ የምክር ቤት አባላት በመጡ መሪዎች ከአድሎ ነፃ የሆነ መልካም አስተዳደር በሀገሪቱ ይሰፍናል ብሎ የማያምነው ህዝብ ዝቅተኛ ሆኗል። ይህም ማለት ተጠቃሚ ለማድረግ ስርዓቱ ክፍተት ይሰጣል፣ ሙስናን ከመጋበዙ በላይ የአንድነት ስሜትን ይሸረሽራል ብለው የሚጠረጥሩ ብዙዎች ናቸው። በአጠቃላይ ኢትዮጵያ ያለፈችበትን ዘርፈ ብዙ ችግሮች ስርዓቱ ስለማይመልስ ለሀገራችን ፕሬዝዳንታዊ ስርዓት ያስፈልጋል የሚሉ የፖለቲካ ባለሙያዎች ብዙ ናቸው። ኢዜማም የሚለው ይህንን ነው። ፕሬዝዳንታዊ ስርዓት በቀጥታ በህዝብ ድምፅ የሚመረጥ በመሆኑ ለኢትዮጵያ በጎ ሁኔታዎችን እንደሚፈጥር አያጠራጥርም። ለምሳሌ 3 ግለሰቦች ለሀገሪቱ ፕሬዝዳንት ለመሆን ቢወዳደሩ መጀመሪያ ለሀገሪቱ ያላቸውን ራዕይና ዓላማ ለህዝብ በዝርዝር ያሳውቃሉ። የሀገሪቱን አንገብጋቢ የፖለቲካና የኢኮኖሚ ችግሮች እንዴት እንደሚፈቱና የህዝቡን ፍላጎት እንዴት እንደሚያሟሉ ያስረዳሉ። መራጩ ህዝብም የተወዳዳሪውን ዓላማ፣ ብቃትና ከዚህ በፊት ያበረከቱትን በጎ ነገር ወዘተ መሰረት በማድረግ ላመነበት እጩ ተወዳዳሪ ድምፁን በቀጥታ ይሰጣል። የሚበዛውን ድምፅ የሚያገኝ እጩ ተወዳዳሪ የሀገሪቱ ፕሬዝዳንት ይሆናል። ለምሳሌ ከ60 ሚሊዮን መራጭ ዜጎች ውስጥ ከግማሽ በላይ ማለትም ቢያንስ 30 ሚሊዮን ዜጎች በቀጥታ የመረጡት ሰው ይሆናል ማለት ነው። ይህ ማለት በአራቱም ማዕዘናት የሚኖሩ ኢትዮጵያውያን ከተለያየ ብሔረሰብና የእምነት ተከታዮች እንደመረጡት ግልጽ ነው። ከደገኛውም ከቆለኛውም ድምፅ አግኝቷል። ከከተማና ከገጠር ነዋሪዎችም ወጣትና ሽማግሌ፣ ሴቶችም ወንዶችም ይፈልጉታል። ከተማረውም ከማይሙም ድምፅ አግኝቷል። ስለዚህ ፕሬዝዳንታዊ ስርዓት መላው የሀገሪቱን ህዝብ በቀጥታ ከመሪው መሪውንም ከህዝቡ ጋር የሚያቀራርብ ቀጥተኛ ኃላፊነትና የተጠያቂነት ስሜት ስለሚሰጥ ስርዓቱ ሀገራዊ መተማመን እሴቶችን ይፈጥራል። በሌላ በኩል የፕሬዝዳንታዊ ስርዓት ዋና ችግር ተብሎ የሚጠቀሰው ፕሬዝዳንቱ ህግና ደንቦችን በህግ አውጪዎች በቀላሉ ለማጽደቅ አለመቻል፣
እንዲሁም በፓርላማ የሚወጡ ደንቦችን ደግሞ ፕሬዝዳንቱ ሊያስቆሙት ወይም ሊያግዱት ስለሚችሉ በዚህ በኩል ቅልጥፍና ይጎለዋል ይላሉ። ይህ ችግር የጎላ የሚሆነው ግን ፕሬዝዳንቱ የተመረጡበት ፓርቲ አብዛኛውን የፓርላማ መቀመጫ ያለያዘ እንደሆነ ነው። በአጠቃላይ ፕሬዝዳንታዊ ስርዓት ከጥቅሞቹ ጉዳቶቹ ስለሚያንሱ ዛሬ የሚበዙት የዓለም ሀገሮች የሚከተሉት ይህን ስርዓት ነው። እንደ ኢትዮጵያ ብዝሃነት በሚበዛባቸው የአፍሪካ ሀገሮች የፓርላማዊ ስርዓት ተመራጭ እንዳልሆነም በደንብ እንገነዘባለን። ለኢትዮጵያ የፓርላማዊ ስርዓት እንዴት እንደተመረጠ ለብዙዎቻችን ግልጽ ባይሆንም ለህዝቡ እናውቅለታለን በሚሉ ስልጣን ፈላጊ ግለሰቦችና ጥቂት ድርጅቶች የተወሰነ ለመሆኑ አያጠራጥርም። ወደፊት ግን የሚሻለውን ስርዓት መምረጥ የዜጎች መብት ስለሆነ ሁኔታዎች ሊመቻቹና መድረኮች ሊዘጋጁ ይገባል። ለሀገሪቱ የሚሻለውን ስርዓት መምረጥ የሀገሪቱ ዜጎች መብት መሆኑ የበለጠ ግልጽ ሊሆን ይገባል። አሁን ካለንበት ውስብስብ ችግር ወጥተን ለነገይቱ ኢትዮጵያ አስተማማኝ ሰላም፣ አንድነትና ዲሞክራሲ በማስፈን ለትውልድ የሚተላለፍ የተረጋጋ የመንግስት ስርዓት እንዲኖር ሀገራዊ ምክክር ኮሚሽኑ የራሱን ስራ ይፈጽማል ተብሎ ይታመናል። አበቃን። መልካም ጊዜ ተመኘን።